ምስል የሚዘጋው መንገዱ እና ይህ መንገድ ደም እየፈሰሰበት ሰው እየታገተበት 500-600 ሺህ ብር እየተከፈለበት ያሳዝናል። በቀደምኛ የዛሬ ሳምንት አካባቢ ነው መሰል አልቅሰን የመጣንን አንደኛም ገዳሙን እየተወነጀለ ያለ በዚህ ገዳሙ ጫካ እየገባ ሌባው እናንተ ወተት እያጠጣችሁ በኩሬታ እያበላችሁ በዚህ ላይ ነው ችግር እየተፈጠረ ያለ እየተባለን ስለሆነ እኛ ከአሁን ሰዓት ጀምረን ይኸው ሊቃ መላካይል እንደተናገሩት እኛ እንግዲህ ቆርጠናል። አሁንም እባካችሁ ከእንግዲህ ጀምራችሁ እባካችሁ ይህ መንገድ በሰላም እንዲሄድ እናድርግ፣ በሰላም እንዲሄድ እናድርግ። ይሄድ ወላዶችም ደካሞችም የሚሄድ በዚህ መንገድ የሚሄድ ብዙ ነው። ከሱዳን አንስቶ ወደ አዲስ አበባ የሚሄድም አለ። ያ ሁሉ እየተዘጋ ነው ያለ። ምንድነው እንዲህ ያለ ነገር? እና አደራ ነው የምንል በጻድቁ በአቡነ አምደ ስላሴ የስልጣን ነው የምናሲዝ። ዛሬ ጀምራችሁ እባካችሁ ልጆቻችሁን ተው ብላችሁ ምከሩልን። በተለይ ኩመር፣ መቃ፣ ብርሽኝ፣ ገንደዋ፣ ግንት ከዛ ላይ ደግሞ ደንቢያ ቋራም አለ ተብሏል። ይህን በቀደምም ተነጋግረንበታል እና አሁንም ምዕራብ አርማጭሆ በአማራ ክልል በሁለቱ ዞን አካባቢ ይኸው የደብዳቤም ለብዙ ገዳማት ለብዙ አድባራት ደብዳቤ ይዛችሁልን እንድትሄዱ ዛሬ ብዙ ደብዳቤ ወደ 200 የሚሆን ደብዳቤ ተጽፏን ይህን ይዛችሁ በየቤተ ክርስቲያኑ እንድታነቡልን። ካህናትን በተለይ ካህን ነፍስ ልጃችሁ የእናንተ ነው። አብራችሁ ቢራ እየጠጣችሁ አብራችሁ ስንት ነገር ስትሰሩ ያላችሁ ካህናት ናችሁ። በለው የቅማንትን ሕዝብ በለው የአማራን ሕዝብ በለው የሚል ካህናት ብቻ ነው አሁን በዚህ ዞን ያስቸገረን። ካህናቱም መሳሪያ ይዞ የሚተኩስ አንዱም ካህን ነው እና ለምን ነው አሁን ይህ ነገር ይህ ችግር መጣ? ቀድሞ አማራ ቅማንት እያለን ነው። አሁን ግና በየጎረቤት እየተነቀ ነው ያለ። አማራ ለአማራ ቅማንት ለቅማንት እየተናነቀ ነው ያለ እና እኛ እንግዲህ አባቶቻችን መሮነናል። በዚህ ቦታ መቀመጣችን ሁልጊዜ ለስድብ እየሆነ አስቸግሩናል። ስብሰባ ስንሆን ስድብ ነው። እናንተ ናችሁ ይህን ሽፍታ እንዲያርጋችሁ ያጎለመሳችሁት እንዲያርጋችሁ ያበላሻችሁት እየተባልን በቀደም የኮኪት ስላሞች እንኳን ሳይቀር አየር የጣለ አባት እንዴት የማይበረ ስላሴ አባቶች ጸሎት ማስይዙ በዚህ ሌባ ላይ ተብለው እንኳን የስልማ የዚህ ሰዎች እና በጣም ተሰድበናል። ስለዚህ መንገድ ቀደሞ ሰው የለበትም ነበር፣ የገዳሙ መሬት ነበረ። መጣችሁ ሰፈራችሁበት። ከሰፈራችሁበት አንስቶ ደግሞ መብላት አቃታችሁ። ላሙ በሬው በጉ ነበረ። እስቲ ከዚህ አንድ ዕቃ መሬት ዛሬ አርሶ 20-30 ኩንታል ሰሊጥ ማወጣ አለ? ምንድነው ይሄን ያህል መከራ ይመጣ? ደጋው እንኳን 2 ቃዳ 3 ቃዳ መሬት ይዞ አይደለም ተስማምቶ ያለ። እኛ ምንድነው የመጣብን? መሬት ሞልቶ ላም ሞልቶ በግ ሞልቶ ፍየል ሁሉ አለ በየቤቱ የሌለ የለም። ጥጋብ ብቻ መሳሪያ አንጠልጥላችሁ ሰው መግደል ሰው መዝረፍ መንገዱን በደም ነው ተውጦ ያለ። ከደሙ ደም ነው ኑሮ እየጎረፈበት ያለ እና አደራ ነው ምንል እኛ እንግዲህ ታግሰናን እስከ ዛሬ ድረስ ብንል 14 ዓመት ያልገባንበት ጎጥ የለም። ያልገባንበት ተው ያላልነው ነገር ግን እኛ እንግዲህ ወዲያ ነድም በቀደም ተመካክረን ተፈራርመናን ወረ ጸሎታችን በዚህ 14 ቀን ካልሰማነን እንቀጥልበታለን። ችግር የለውም። በማይታወቅ ጦር ነው እንግዲህ እግዚአብሔር የሚወጋችሁና አደራ ነው ተመለሱልንን። አብራችሁ የምትበሉ የምትጠጡ ቢራ የምትጠጣ ቄስ አብረህ ገሃነም እንዳትገባ። በተለይ ካህናት ነው በየቤተክርስቲያኑ ካህናት አላስተምር ብሎ ነው። ኩመር ላይ ያለ ካህን ማታስተምሩ ለምን ነው? መቃ ላይ ያላችሁ ካህናት መሆናችሁ ነው ማታስተምሩ? ብሔር ብቻ ነው የምታስተምሩ? ኧረ በተለይ እንደው መቃና ኩመር ላይ ያለው ችግር ላይ በጣም አስቸግሮናልና እሱ ቦታውን ይለባሰም ገነተ ማርያም እየተፈታ ነው። ነገም መቃም ይፈታል። ለምን ነው? እና አደራ ብለናል። በጻድቁ በአቡነ አምደ ስላሴ ስልጣን አስይዘናል።
እንግዲህ ወዲያኛ ተናግረናን ከእንግዲህ ወዲያ የምንነጋገረው ነገር የለም። እግዚአብሔር እስከ 7 ትውልድ የሌባ ዘር ሁሉ ይጨርስ፣ እስከ 7 ትውልድ ይደምስስ። መኪና የምታቆም ሹፌር የሚገል ሁሉ ይደምሳችሁ እና ሊቀ ጳጳሱም ዛሬም ያው ስለሌሉ የእሳቸው መልእክት አለ። እሳቸውን በሌባ ምክንያት አውግዣለሁ እያሉ ነው። እኔም አብሬ ከገዳሙ አባቶች ጋር አሉ። እኛ ግና ከዚህ ወዲያ እንግዲህ ምንም ነገር የለም። እንግዲህ ልጆቻችን ገደሉን ነው የምትሉ ይበላችሁ። አስተምረን 14 ዓመት ይደምስስ መሬት ተከፍቶም ይዋጋችሁ።